ደህና አልኩሽ ዳጣ፣ በቃ ውጪ። እንዴ አንቺ ውሃ እያለ እኮ ነው። ምንድን ነው? ምን አድርገሽ ነው? ዳጣ እኔ እሰጠዋለሁ። በቃ ውጪ አልኩሽ እንዴ። ምን ሰጥሽ? ቴናታ አረቄ ከውሃ ይወደዳል። ማንም ሰው አረቄውን ውሃ ነው ብሎ ሊሸጥላ አይችልም። እማዬ አታስቡ፣ አሁን ደህና ነኝ። በቃ ሂዶ ወደ ስራ እንዳይረፍድባችሁ ትንሽ አንላቅ። አቢጌል ናታንን አስከራ እንግዲህ አብረው ለመተኛ ሙከራ እርግታ ነበረ። እሱ እንግዲህ አልተሳካላትም ማለት ነው። የሄደችበት መንገድም በጣም የሚገርም መንገድ ነበረ። ነገር ግን ናታን ሳሎን ላይ ከቤተሰብ ጋር እየተጫወተ ባለበት ጊዜ እሷ እንግዲህ ወደ ናታን ክላስ በመሄድ በሀይላንድ የሚጠጣውን ውሃ እንግዲህ አልጋው አጠገብ ነበር የሚያስቀምጠውና ሶስት እንግዲህ ሄዳ አርጁንን አረቄ ያምጣልኝ በማለት እንግዲህ አበሻ አረቄ ገዝታ እሱ የሚጠጣው ውሃ ውስጥ ነበር የደባለቀችው። እንግዲህ ነገር የተጠቀመችበት ከራሱን ስቶ ከእሷ ጋራ አንዴተኛ ከዛም በኋላ እሷ ከሱ ታረግዛለች። ወዶ ሳይሆን በግዱ ቀለበት ያስርልኛል በማለት እንግዲህ ክብር ነክ በሆነ ነገር መንገድ ነው የሄደችው ነው ማለት ነውና መቼም ሴት ልጅ ለራሷ ክብር ያላት ይሄንን አታደርግም። እና አቤጌል ግን ፍቅር ይሆን ሊሆን ባላቅም እንግዲህ ናታን የራሷ ለማድረግ ብዙ ርቀቶች እየሄደች ነው ያለችው እና እሱን እንግዲህ እየተመለከተን ያለ ነው። ናታንም እንግዲህ መሽቶ ከቤተሰብ ተለያይቶ እንግዲህ ወደ ክላሱ ሲገባ ጠምቶት ነበረ። ስልክም እያወራ ነበረ። አላስተዋለውም እንግዲህ እሷ የጨመረችበትን ሀይላንድ እንግዲህ ብድግ አርግቶ ለመጠጥቷል ማለት ነው። ሸቶትም ነበረ። ምንድነው ሀይላንዱን ወይስ ከኔ ነው ምንድነው በማለት እንግዲህ እየቀመሰው ነበረ። አንዴም ቀምሶም እንግዲህ ሁለተኛም ደግሞታል ማለት ነውና እንደዛው እየቀመሰ ምንድነው እያለ እየቀመሰ ባለበት መቅሰፍት ውስጥ ነው እንግዲህ ሰክሮ ራሱን ይሳተው ማለት ነው። እንግዲህ ሲሰክርም በተደጋጋሚ እየጠጣው ነበረ ማለት ነውና አቤጌል ግን እሱ ጠጥቶ በሰከረና በተኛ ሰዓት እኔ ሄጄ እችን እድል እጠቀማለሁ ብላ ነበር እንግዲህ ያመቻቸችው። እሱ ግን አይደለም ሌላ ነገር ከሷ ጋር ለማድረግ ቀርቶ በቃ ራሱ አያውቅም ማለት ነውና በጣም ዝልፍልፍ ነበር እያለውና እንግዲህ እሷ ሰዓቷን ጠብቃ ወደ እሱ ክላስ ስትሄድ ናታን ራሱን ስቶ መጀመሪያ እየዘፋፈነም ነበረ ማለት ነው። እንግዲህ የፍቅር ዘፈኖች አንዳንድ ዘፈኖች እንግዲህ እያዜመም እንግዲህ እየሰማን ነበረ። እሱም እንግዲህ የሚዘፍነው ለዳጣ እንግዲህ ዳጣዬ የኔ ቆንጆ እያለ እየዘፋፈነላት ነበር ለዳጣ። እንግዲህ በዛ መሀል እሷ እየመጣችውና ናታንዬ ምን ሆነ ነው እያለችው ነበር እንደ አዲስ እና እሱ እንግዲህ አንቺ ማንሽ ነበር ያላትና እሷም እኔ እኮ ኤቢ ነኝ አታቀኝም እንዲ አቤጌል ያንተ አፍቃሪ ነኝ ነበር ያለችውና እሱ ኤቢ ያቺ የናባዬ ልጅ ነበር ያላትና ዳጣ ብትሆን ግን ዳጣዬ እኔ ወድ ብሎ ነበር እቅፍ የሚያርጋት። እሱ ግን እቺ ኤቢ የአባዬና የማዬ ልጅ እወድሃለሁ፣ አፈቅርሃለሁ፣ አሁን ለምርቃቴ ቀለበት ታዳርግልኝ የምትለው ልጅ ነበር ያለውና እሷም አዎ እኔ እሷ ነኝ ነበር ያለችውና አንቺ የዳጣ አባት ቆይ ማን እንደሆነ ታውቂያለሽ አታውቂም እኮ ነበር ያለትና እሷ እንግዲህ እንዲህ አባቴ እኮ አባቱ ሲሳይ ነው ብላለች። አባቷ ሲሳይ ነው። ስለዚህ ማን ነው አንተ አባቷን ንገረኝ፣ እቺ ሰው ሲሳይ ነው እያለች እየዋሸችን ነው ማለት ነው። በቃ ንገረኝ ማን ነው አባቷ እያለችው ነበርና እሱ ግን አንዴ ወደ ላይ ስቅ ይለዋል፣ አንዴ ወደ ላይ ሊለው ይሆናል። በቃ አንዴ ደግሞኛል እያለ በቃ ስልፍለፍ አለባትና እሷ ግን በቃ ማን ነው አባቷ በማለት በደጋጋሚ እየጠየቀችው ነበርና በዛ መሀል ነው እንግዲህ ዳጣ የመጣችው ማለት ነው። ዳጣም የመጣችው እንግዲህ ሰላም ከናታን ክላስ ሂጂና ቫይታሚን አምጪልኝ ይሄኔ አልቋል ነበር ያለች። ዳጣ ግን በዚህ ሰዓት እንዴት ወንድ ክፍል ሂጂ ትይኛለሽ ነበር ያለችውና ምን ችግር አለው አስገድዶ እንዳይደፍርሽ ፈርተሽ ነው። ናታን እንደዛ ሰው አይነት ሰው አይደለም፣ ያለ እድሜው እየበሰለ ነው። ወንዶች እኮ ቶሎ አይበስሉም፣ በ40 ዓመታቸው በ50 ዓመታቸው ነበር የሚበስሉት። እሱ ግን በልጅነቱ ብስል ያለ አስተዋይ ወንድ ነው፣ አትፍሪ ነበር ያለቻትና እሷ እንግዲህ እሺ በማለት እንግዲህ ወደ ኩሽና ሄዳ ውሃ ጠጥታ ወደ ናታን ክላስ ስትሄድ እንግዲህ አቤጌል እንግዲህ ቁጭ ብላ ነበርና እንግዲህ ዳጣም እነሱን ሁለት አንድ ቦታ ስትመለከት እንዲህ ምን እያደረግሽ ነው? ልጁ ምን አርግተሽ ነው? ናታን በማለት ነበር የተጣራችው ነው። ናታን ግን ራሱን ስቶ እንግዲህ ሰክሮ ዝለፍለፍ ብሎ ተኝቶ ነበርና ውሃ እያለ ነበር በማርና አረ ልጁ ውሃ እያለ ነው ደግሞ ምንድነው ያደረግሽው? ወይኔ ነበር ያለችውና ምን ልትሰሪ ነው በዚህን ሰዓት ወንድ ክፍል የመጣሽው ነበር ያለቻት ዳጣን።
እኔማ ቫይታሚን ልወስድ ነው፣ አንቺ ራስሽ ምን እያደረግሽ ነው? ቢጃማ ለብሰሽ አጠገቡ የተቀመጥሽው ነበር ያለቻትና የሆነ ነገርማ አርግተሽዋል ነበር ያለቻትና እኔ ምንም አላደረኩትም ውጪ ከዚህ ክፍል ነበር ያለቻትና ሄጄ ላባዬ እነግራለሁ ብራ እንግዲህ ሮጣ የወጣችው ዳጣና እሷም እንዳትነግሪ ወይኔ ጉዴ እያለች እንግዲህ ያን ነው አረቄ የጨመረችበትን ውሃ ጭራሽ እየደፋችበት ልጁን ሽታውን ሁሉ አረቄ ባረቄ ያደረገችው ማለት ነው። አየው ቢጌል እና እንግዲህ ዳጣ ቀጥታ ሄዳ ስትጠራት ያው አቶ ደረጀ ተኝቷል። ወይዘሮ ማርታ እንግዲህ እየሮጠች መታ ወይኔ ጉዴ ምን ሆኖ ነው ነበር ያለችው። ስትመጣ እንግዲህ ክላሱ ሁሉ አረቄ አረቄ ነው የሚለው። ናታን እንግዲህ ራሱን ስቷል፣ ሰክሯል፣ ዝልፍልፍ ብሎ ተኝቷል ምናምን እና እናንተ ሁለታችሁ ምንድን ነው መሰረው ስራችሁ ምንድን ነው? ምን አርግታችሁ ስለነበር ያለችው እና እንግዲህ አቤጌል ስራዋን ስለምታውቅ ቀድማ ምንድን ነው ያለችው? እማዬ እኔ ምንም አላደረኩም፣ እች ዳጣ ትሆናለች የሆነ ነገር ወይ ሃይላንድ ውስጥ የሆነ ነገር የጨመረችበት አለች። እንግዲህ የራሷን ስራ ነው በዳጣ አሳባ ያደረገችውን ስለምታውቅ አሳባ እንግዲህ እንደዛ ያለችውና ዳጣ ግን አፍሽን አትክፈቺ፣ እኔ ምንም አላደረኩም፣ እኔ ስመጣ ደግሞ አንቺ አጠገቡንሽ ያለሽው እኔ ምንም ያደረኩት ነገር የለም ነበር ያለችው። እንግዲህ ወይዘሮ ማርታ በጣም ደንግጣ ነበርና ቀና ብላ ስትመለከት ግን ኤቢ ያው በቢጃማ ተገላልጣን ያለችውና እንደዚህ አይነት አለባበስ ደግሞ ምን አለባበስ ነው? ምንድን ነው መሰሉ ራስሽ ከዚህ ነበር ያለቻትና እሷ እንግዲህ ወይዘሮ ማርታ ለመሸወድ ያው አጋጣሚ ነው እየቀያየርኩ እያየሁት ነበረ ልብሱንና ልብሱ በአጋጣሚ ነው ነበር ያለቻት። ወይዘሮ ማርታ ግን ይህን ነገር አቤጌል እንዳደረገችው በደንቡ ታውቃለች ማለት ነው። እና ነገር ግን አንቺ ነሽ ብላ መናገር አልፈለገችም። እሷም እንግዲህ ሲነጋ እኔና አንቺ እንነጋገራለን ነበር ያለችው። እና እንግዲህ ናታንን ጎትተው አስተኝተው ትተውት ሄደዋል። እና እንግዲህ እሱ ሲነጋም ወይዘሮ ማርታና አቶ ደረጀ እያወሩት ነበር። ምንድን ነው የተፈጠረው? ምን ጠጥተህ ነው መጠጥ ጀመርኩ እያሉት ነበር። እና እሱ ግን ከየት ነው የገዛኸውን ቢሉትም ያው እቤት ውስጥ ሌላ ረብሻ አለመፍጠር ውሃውን ከውጭ ላይ ነው የገዛሁት ነበር ያለውና የትኛው ሱቅ ቢሉትም እንግዲህ ከውጭ ላይ መንገድ ላይ ነው የገዛሁት ነበር ያለውና እንግዲህ ውሃውን ከቤት ውስጥ ነው ያገኘው። ግን ከቤት ውስጥ ነው ያገኘሁት ካለ ረብሻ ሊፈጠር ይችላል ቤት ውስጥ ስለሆነ ከውጭ ላይ ነው የገዛሁት ዝም ብዬ ከመንገድ ላይ ነው ያለውና ወይዘሮ ማርታም ይሄ ነገር አይመስለኝም፣ ውሃ ውጭ ላይ የሚሸጥ እንዴት አረቄ እኮ ውድ ነው፣ እንዴት ውሃ ውስጥ ሊጨምሩ ይችላሉ? ይሄ ነገርማ እዚህ ቤት ውስጥ ነው ዳጣና አቤጌል ከሆኑ እኔ ይህን ነገር ደርስበታለሁ ነበር ያለችውና አቶ ደረጀ እንግዲህ ይህንን ነገር አቤጌል እንደምታደርግ ጠንቅቆ ያውቃል ማለት ነውና ነገር ግን እሷ ነች ብለው መናገር አይፈልጉም ማለት ነው። ምክንያቱም አቶ ደረጀ ይህን ነገር ቢናገር እናት ናትና ወይዘሮ ማርታ ያው ሊከፋትም ይችላል ማለት ነውና ያን በማሰብ እንግዲህ እሱም ዝም ብሏል። እሷ ግን እኔ ይሄን ነገር ደርስበታለሁ በራሴ መንገድ ብላለች ማለት ነውና ዳታንም እንግዲህ ደህና ነኝ ጉሮሬን ነው እንጂ በደንብ ያው ጠጥቶ ስለማያውቅ እንግዲህ ጉሮሮን ይዞታል መሰለኝና እንግዲህ ጉሮሬን ነው እንጂ ደህና ነኝ እያለ ነበርና ናታን እንግዲህ ተሽሎት ወጥቶ ከዳጣ ጋርም እያወሩ ነበርና ይሄን ነገር አቤጌል ነች ያደረገችው በደንብ ጠንቅቄ አውቃለሁ እያለ ነው እንግዲህ ናታን ማለት ነውና እማዬና አባዬ ውሃውን ኬን የገዛኸው ሲሉኝ እቤት ውስጥ ሌላ ችግር እንዳይፈጠር ብዬ ከውጭ ላይ ነው የገዛሁት አልኳቸውኝ እያለ እንግዲህ እየተናገረ ነው ማለት ነው። እንግዲህ ይህንን በማለት መልሶላቸዋል ማለት ነው። እሱም እነሱ ግን ይሄን ነገር ያው ሚስጥር ስለሆነ እነሱ ማውጣት አይፈልጉምና እንግዲህ ለዳጣም ሲነግራት እንግዲህ ይህን ነገር አቢጌል እንዳደረገችው በደንቡ አውቃለሁ፣ እኔን ለማሰናከል ያደረገችው ነገር ነው፣ ደግሞ ለመርቃቴ ቀለበት ካላሰረልኝ እያለች ነው አሉ ነበር ያለውና ዳጣንም አዎ ነገር ለማሰናከል ያደረገችው ነገር ነው፣ ደግሞ ወደ እኔ ለማመሀኘት እየሞከረች ነው፣ ምናልባትም ወይ ካንተ አርግዛ በግዴታ እንድታገባ ትፈልጋ ይሆናል ነበር ያለችውና እንግዲህ ሚሽኗ ተደርሶባታል። ደግሞ አንተ እንዲህ እኔ ያቶ ደረጀ ልጅ እንደሆንኩ አባቴ ነገርካት እንዴ እያለችው ነበርና እሱም በጣም ደንግጦ እንግዲህ እና ቀኙን ያየው እንግዲህ ኤቢ ይሄን ነገር ከሰማች ብዙ ነገር ነው የሚበላሸው ማለት ነውና እንግዲህ ይህን ሲል ያው ተደብቃ ልሰማ ሙከራ አርግተው ነበረ። እነሱ ግን ቶሎ ብለው ጫወታቸውን ቀይረዋል ማለት ነውና እነሱ እያወሩ ባሉበት አካባቢ እሷ ተደብቃ እያዳመጠቻቸው ነበረና ነገር ግን እነሱ ያው ወደ ኋላ ዞር ዞር ሲሉ አይተዋታል ማለት ነውና እንግዲህ የሚያወሩትን ነገር እዛው ጋር አቁመውታል። ሌላው ነገር እንግዲህ የሰላም ጉዳይ ነው። አቶ ደረጀና ወይዘሮ ማርታ እንግዲህ አሁን በጣም ያመረሩ ይመስላሉ።
እሱም እንግዲህ የልጇን አባት መናገር አለባት። እኛ በጎረቤት በሰፈርተኛ እየታማን መኖር አንፈልግም። የሰው አፍ ደረቅ እንጨት እርጥብ እንጨትም ያደርጋል። ስለዚህ መቼ ድረስ ነው የምንታማው? ስራዬ አይደለም አላደረኩም ተብሎም ዝም አይባልም። ስለዚህ የልጇን አባት መናገር አለባት ብለዋል ማለት ነው። እንግዲህ ሰላም ከእንቅልፏ ስትነሳ ያው አፋጧታል ማለት ነው። የልጅሽን አባት ተናገሬ፣ እኛ በሰፈር በመንደርተኛ ሰው እየታማን ነው። እንግዲህ ያው ደሬንም ሰው እያማብኝ ነው። እንዴት አንዲት ሴት ቤታቸው አርግዛ ትቀመጣለች እያሉ የልጇን አባት እንዴት አይታወቅም እያሉ እያሙ ነው በማለት እንግዲህ እንድትናገር እያስገድዷት ይገኛሉ። ሰላም ግን ይሄ የኔና የኔ ብቻ ነው፣ ለማንም አልናገርም ነበር ያለችው። እና አቶ ደረጀ ግን ከጎረቤትም ሊሆን ይችላል ብለው ነበረ። ወይዘሮ ማርታ ግን እንዴት ጎረቤቶቼ እኔን እያወቁኝ የተከበረ ቤት ገብተው ማን ነው እንደዚህ የሚያደርገው ብትል፣ እሱ እንግዲህ አቶ ደረጀ እነሱም ባይመጡ እሷ ቤታቸው ሊሄዳ ሊሆን ይችላል ነበር ያለው። ና ወይዘሮ ማርታ አረ በፍጹም ደሬ ሰላምማ እንደዚህ አታደርግም፣ ጎረቤትማ ሄዳ እንደዚህማ አታደርግም፣ ከዚህ ከቤት እኮ አወጣም፣ ደግሞ ክብሯን የመጠበቅ ሴት እኮ ናት፣ እንዴት እንደዚህ ይሆናል እያለች እንግዲህ ግራ እየተጋባሽ ነው። እና እሱም ሰው አትመኝ፣ ጊዜ መስታወት ነው፣ ጊዜ ሁሉን ነገር ይለያል እያላት ነበር። እና እሷ ግን ይህን ነገር አምና መቀበል አልቻለችም ማለት ነው። ሰላም የልጇን አባት ለመናገር ፈቃደኛ አይደለችም። እንግዲህ በቃ ሌላ ወንድ አምጥቼ አስተዋውቃለሁ የሚል ሀሳቧ ነው በአይምሯ ውስጥ እየመጣ ያለው። እንግዲህ መውለጃዋ ጊዜም ተቃርቧል። ሰላም እንግዲህ ለመናገር ፍቃደኛ አይደለችም። የምትናገርበትን መንገድ እንግዲህ በጣም ከባድ ነው። ምክንያቱም እነሱ እንግዲህ አላውቀውም ብትልም ያው ከባድ ነው። የልጁን አባት እንግዲህ ወይ ተጣላን አላውቀውም ብትልም ራሱ መጨረሻ ላይ ዲኤንኤ ይመርመር ነው የሚባለው። ዲኤንኤ ቢመረመር ደግሞ ከማን ጋር ነው የሚመረመረው? ምናልባት ኤቢ እንግዲህ እንደጠረጠረችው የአቶ ደረጀና ሰላም ስወልድ እንግዲህ ከልጇ ጋራ ካስመረመረችው በዛ መንገድ ኤቢ እውነቱን ልትደርስበት ትችላለች። ወይዘሮ ማርታ ግን በፍጹም ይህንን ነገር ልጠረጠረ አትችልም ማለት ነው። እና ከዚህ በፊትም ጠርጥራም አታውቅም። በፍጹም ደግሞ በቃ እሱ ነው ሲባል ራሱ አራስም አምደሬማ እንደዚህ ያደርግም፣ በፍጹም የኔ ባል እንደዚህ አይነት ሰው አይደለም እያለች እንግዲህ በ10 ጣቷ ነው የምትፈርምለት ማለት ነው። እና ነገር ግን ፍየል ወደዛ ቅዝምዝም ወደዚህ ነው ነገሩና ይሄን ነገር የምታውቀው ሰላም ብቻ ናት። እውነቱ ሲወጣ ግን ምንድነው የሚፈጠረው? እንግዲህ ሰላም አልናገርም ብላለች። ስለዚህ እኔ እናትም አባትም ሆኜ ማሳደግ ነው የምፈልገው ብላለች። እነሱ ግን አንቺ ማሳደግ ትችያለሽ፣ ነገር ግን የሰፈር ሀሜተኛ እኛ በጣም እየታማን ነው፣ ቤት ሀሜታ ገብቷል እያለች ነው ወይዘሮ ማርታ። እሷም ግን ችግር የለውም አይሟችሁ፣ እሷ ታውቃለች የልጇን አባት በሏቸው እያለች ነው የምትገኘው። እንግዲህ ካልተናገርሽ እያሏት ነው። ትናገራለች ወይስ አትናገርም የሚለውን ደግሞ በቀጣይ ቪዲዮ ይዤላችሁ የመጣ ይሆናል። ቤቱን ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁላችሁም ከልብ አመሰግናለሁ።